ገባህ አይደለ? ስትኖርም አላውቅም ሳትኖርም አላውቅም። በምን ወንድነት ይኸውልህ እንደዚህ አይደለም። በጠባይ ነው አንተ እኛ ላይ የፈለጋችሁ እንደፈለግከው ነው ጠይቀኝ። የፈለግከውን ነገር ማምጣት ትችላለህ። እኔ ምንም ላመጣ አይደለም። እሺ በቃ እኛ እሷን ነው የምንፈልገው። ከእናንተ ጋር ግብግብ ውስጥ መግባት አንፈልግም። ልጅቷን ነው የምንፈልገው። ስለዚህ ልጅቷን ደግሞ ያለ እናንተ ማንም የትም ቦታ እንደማይወጣት ጠንቅቀን እግዚአብሔር አላውቅም። እሺ አብርሃም፣ እኔ እንደዚህ ስትሆን ልንገርህ እኮ እኔ የማውቀው ነገር ቢኖር እነግርሃለሁ፣ ግን ምንም አላውቅም። እንዴ በማላውቀው ነገር እሺ የት ብዬ ልውሰዳችሁ? በማታውቀው ነገር እውነት ነው አታውቅም አይደለ? አታውቅም። ማስመሰልማ እንደናንተ የሚችል ሰው የለም እዚህ ምድር ላይ። ማስመሰል ላይ አንደኛ በደንብ ትችላላችሁ። በደንብ አጥንታችሁ ነው እንዴ የምትመጡት ወደ ሚዲያ? እንዴት ማስመሰል እንዳለባችሁ ምናምን እንትን ተለማምዳችሁ ነው ወደ ሚዲያ የምትመጡት። አንተም፣ ሩታ፣ ሜሪም ሁላችሁም 9 በሬም ደመቁም ማለት ነው። ማስመሰል በጣም ትችላላችሁ። ሆነን ለመናገር እንደናንተ አስመሳይ እዚህ ምድር ላይ ያለውላ አይመስለኝም። እኔ በጣም ነው የምታስመስሉት። ሴጣን ይቀናባችኋል እናንተ በማስመሰል ደረጃ ማለት ነው። እግዚአብሔርን ስም ደግሞ አትጥራ። እግዚአብሔርን ስም በከንቱ የሚጠራ ሰው እግዚአብሔር አይወደውም። እግዚአብሔርን ብለህ ትምላለህ እንዴ በውሸት? እግዚአብሔር በከንቱ አይጠራም። እሺ እውነት ካልክ በቂ ነው። ከአንተ ራስ ማንም አይወርድም። ዳኒ ወላ ሜሪ ወላ ደመቁ ማለት ነው። ማፈሪያዎች ማፈሪያ ናችሁ። እሺ በጣም ነው የምታሳፍሩት። ገባችሁ? ምክንያቱም ሁሉም በቅናት አበዳችኋ። በቃ ሁላችንም ሄርሜላን እንወዳታለን እኛ ከአብርሃምና ሄርሜላ በቃ አንዱ ምን ሲያወራ ሰማው ጋይስ ባለፈው ለታ ሩታ የሚሉ ሰዎች ሁሉ ሄርሜላ ማለት ጀመሩ። እቺ ልጅማ የሆነ ነገር ማድረግ አለብን እያለ ሲያወራ ነበረ። ገባችሁ? ቲክቶክ መንደር ላይ ስክሮል ሳደርግ እንደዛ የሚል ቪዲዮ አየሁኝ እና በቅናት አበዳችሁ። ቅናት በቃ አሳበዳችሁ ማለት ነው። አላየውም እግዚአብሔርን። እኔ ከሩታ ከራኩኝ ቆየው እውነት ቆየ ካይደለ። ስለዚህ አንተ አታውቅም የለህበትም። እጅህ በጣም ታገላችሁ ለማስመሰል በጣም ሄዳችሁ። ማንም ከእናንተ ላይ ከራስ አይወርድም፣ ማንም ማለት ነው። እንጠብቃለን። ነገ ተነጎዲያ እስከ ተነጎዲያ ነገሩ ያበቃል። ወይኔ ሲንልኝ ነው እንዴ ጋይስ? ጌታ እና በጣም ነው የምትገርሙት። በጣም ትምላለ እግዚአብሔር እኔ አላቅም። ያቺም ደመቁ ማለት ነው ሴጣን የሚቀናባት በክፋቷ ለማስመሰል የት እንደሄደች አየ ነው። እኔ አላቅም ንጹህ ነኝ ለማለት ራሷን ንጹህ ለማድረግ ማለት ነው። ማንም ከላይሽ ላይ አይወርድ። አንቺ ጦንቃይ ቤት የርሽ ሴትዮ ሄርሜላን የሆነ ነገር ከማድረግ ትታገጃለሽ ኦር ደግሞ ትታያለሽ ብዬ ማሰብ በጣም ይከብደኛል። እኔ በጣም ማለት ነው ጋይስ። ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ እና ምን ማድረግ እንዳለብን አላቅም። እና እስቲ ኮሜንት ላይ ጻፉ። ቲክቶክ ላይ ገብተን እንወያያለን። ማድረግ ያለብንን ማድረግ አለብን። ልክ እንደ በቃ የሚፈጠረው ነገር መፈጠር አለበት። እነዚህ ልጆች ከዚህ በኋላ ቆይ እኔ ግራ አይገባኝ። አንዲት ሴት ትላንትና ወጣ ስልኳ ይጠራል አይነሳም። ምን ተፈጥሮ ነው? እናንተ ባታደርጉት ወይ ሰው ገዝታችሁ ልጅቷን የሆነ ነገር አድርጋችሁታል። በቃ ይሆን ከእናንተ ላይማ አይወርድም። ወላ ኤፍሬም ወላ ሩታ ወላ ሜሪ ወላ ከእናንተ ራስ አንወርድም። አብርሃም እንኳን ቢተዋቸው እኛ አንተዋቸው። ሲጀምር ይሄ እውነትማ መውጣት አለበት። ምን ያህል ብልግና ነው ሴት ልጅን ማገት ማለት? ምን ያህል ብልግና፣ ምን ያህል መዋረድ ነው እንዴ? እኛ ባለፈው እንደዛ ተጨንቀን ተመስገን ስናያት ተመስገን አለ። ምን ስላደረገች ነው? እቺ ስርዓቷን ትዳሯን በስርዓት መያዝ አቅቷት የራሷ ትዳሯን በትና ምንድነው የሚባለው መሰላችሁ? ልንገላችሁ አንድ እግዚአብሔር ቃል ምን እንደሚል። ምንም ነገር ትዳር
በምንድነው በጥበብ ይመሰረታል በማስተዋል ይጸናል ይባላል። ኦኬ እና ትዳርሽን መያዝ አቅቶሽ ሲጀመር ደግሞ እየተበተነ ትዳር ደግሞ አይደለ ልጅ እኮ ወደ ምድር ሲመጣ የሁለታችሁ ውጤት ስለሆነ እናንተ ሁለታችሁን ለመያዝ ነው አንድም ማለት ነው። እና ያ እንኳን ከባድ ስለሆነባችሁ አንቺም ከባድ ስለሆነብሽ ነው ያ ነገር የተፈጠረው ያቃታችሁ እንጂ ሲጀመር ከሄርሜላ ምን ታርግሽ? ሄርሜላ ባህልሽን መያዝ ካቃተሽ ከላስ የሄርሜላ ችግር አይደለም። ሲጀመር አብርሃም የሆነ ሴት ነይ ስላለ ሄደና ያቺ ሴት ችግር ነው አይደለም። ማርያምን አይደለም። የሆነ ወንድ ማን ነው ለምሳሌ እኔ ልበላችሁ እና እኔን የኔ ባል የሆነ ሰው ያቺ ሴት ጋር ቢሄድ የኔ ባል እንጂ ችግር ወይ ደግሞ ባለጌ ያቺ ሴት አይደለችም። ያቺ ሴት በራሷ ጉዳይ ባለጌ ልትሆን ትችላለች ምናምን። ነገር ግን እዚህ ጋር እኔን ንቆ እዚህ ጋር እኔን ዲስሪስፔክት አድርጎ የሆነ ሰው ከሄደ የኔ የባሌ ችግር እንጂ የዛ ሴት ችግር ነው ብዬ አላስብም። ያው እንደ ሴት ልትናደድ ትችያለሽ፣ ሊከፋሽ ይችላል። ግን ሀክ ብለሽ መጥፋት ነው እንጂ ያለብሽ ለምን ያቺ ሴት ሄደች፣ ለምን ያቺ ሴት ጋር እንደዛ ምናምን። እኛ እኮ ማለት ነው ሩታን የምንቃወምበት ምክንያት ምን እንደሆነ ታውቃላችሁ ጋይስ? እኔ በበኩሌ ማለት ነው ሩታን ለምን እንደው እንደዛ የምትያት ምናምን የሆነ ሰው ሀቢባ እንኳን ስታወራ በጣም ብዙ ጊዜ እንግዲህ ሁላችሁም አረብ ሀገር ላይ ያላችሁ አይደለም አሜሪካም ያለ ዓለም ላይ ያለ ኢትዮጵያውያን ሀቢባን ትከታተላላችሁ እና ብዙ ጊዜ ምን ትላለች? የሆነ ሰው ባልሽ አንድ ትቶሽ ከሄደ ንቆሽ ከሄደ ገባሽ እሱን ወደ ህይወትሽ እኔ እንደዛ ሲጀመር የተፋሽው ምራቅ ምን አሳለብሽ ብዬ አላስብም። ማንም ሰው እዚህ ምድር ላይ ልጅ አለሽ ከሱ ልጅ አለሽ ልጅሽን በስነ ስርዓት እግዚአብሔር በጥበብ በሞገስ እንዲያሳድግልሽ ልጅሽን መጸለይና ልጅሽን እንዲያድግ ማድረግ ነው እንጂ ያለብሽ ከኋላ እየሮጥሽ እሱ ያመጣ ሴቶቹን ሁሉ በቃ ምናምን እያልሽ የእሱን ንዴት ሴቶቹ ላይ ልትወጪ አትችይም። ገባሽ? ባህልሽ ነው ንቆሽ ሄደ እና እንደዛ ነው። ራስሽን ማስከበር ከቻልሽ ምንም አልጎደለሽም። ልጅሽም ማሳደግ ትቻለሽ። ሲጀምር የሆነ ቦታ ሄዶ የመጣ ወንድ እንዴት ትዳር ይሆነኛል ብለሽ ታስቢያለሽ? እንደው ሩታ አብርሃም እንደው ሄርሜላን ትቶ ቢመለስ እንደው ካንቺ ጋር የሚኖር ይመስልሻል? እውነት ተጣልታችሁ ምናምን ይሄ ሁሉም ያየነው ነገር ሁሉ እኔ እግዚአብሔርን አንዳንዴማ ውሸቱላ ነው የሚመስለኝ። እና በቃ እናንተ እውነት ተጣልታችሁ ምናምን ከሆነ አንቺና አብርሃም እንደው ጌታን ነው የምላችሁ ሁላችሁም ይሄ ጥያቄ መልሱልኝ። እንደው እነዚህ ልጆች ይሄ ነገር ድራማ ካልሆነ እግዚአብሔር ነው የሚያውቀው። እኔ ምንም የማውቀው ነገር የለም ጋይስ ማርያምን። እና አንቺና አብርሃም እውነት ተጣልታችሁ ከሆነ አብርሃም ወደ ቤቱ ቢመለስ እንደው ትዳር የሚሆንሽ ይመስልሻል? እንደው እንደዚህ ተጣጥረሽ ጠንቋይ ቤት ሄደሽ ከሄርሜላ ጋር ለመጣላት ሞክረሽ እንዲህ ሁሉ ጥረት አድርገሽ አብርሃም ወደ ቤቱ ቢመለስ እንደው ትዳር ይሆነኛል ብለሽ ታስቢያለሽ? ይኸውልሽ ምንድነው የሚባለው መሰላችሁ? የሆነ አባባል አለ እግዚአብሔርን ጠፍቶብኛው ምን ነበረ በእናታችሁ? ሰው ፈርቶ እንጂ ይሄ አይደለም ግን ይሄን እንደዛ ልበላችሁ፣ ሰው ታሞ እንጂ ፈርቶ አይሞትም። የሆነ ነገር ወደኛ ህይወት ያንን ነገር መቀበል ቢያቅተንም ማለት ነው መቀበል አለብን። ቢመርም በቃ እኔን ትቶኝ ሄዷል ብለሽ እግዚአብሔር የተሻለው አለው ብለሽ መኖር ነው እንጂ ያለብሽ ከኋላ እየሮጥሽ ሰው ላይ ክፋት ማሰብ፣ ትላንትና ያየነውን ደጋግሜ ማውራት አይጠበቅብኝም። ያንን ማድረግ አስፈላጊ አይደለም። ዛሬም የተደረገው ነገር በጣም ነው የሚደብረው። ገባችሁ? እኔ እንደዛ ነው የማስበው። ሲጀመር በቃ ስላቃ አንቺና ሲጀመር እኮ ፍቺ የጠየቅሽው አንቺ ነሽ። ገባሽ? ከአንቺ ብሷ ፍቺ የጠየቅሽው አንቺ ነሽ አይደለ? ያን ጊዜ ያንን አይተሽ እንደ እውነት እንደ ኢትዮጵያ ልክ ላይክ እኔ እንዴት ተናኩኝ ብለሽ የንቀት ስሜት ተሰምቶሽ ዲስሪስፔክት አድርጎኛል የእርግዝና ጊዜ ትሪት አላደረገኝም ብለሽ ፍቺ ያቀረብሽው አንቺ ነሽ። ከተፋታሽ በኋላ ከኋላ ደግሞ እየሮጥሽ እሱ ያፈቀራትን ሴት ካልገደልኩ የሆነ ነገር ካላደረግኩ ምናምን ያዙኝ ልቀቁኝ ማለት አያስፈልግም። ጅብ ከሄደ ውሻ ጮኸ ነው። ገባሽ የሚሆነው? እኛ እኮ በቃ ለዛ ነው በቃ ሩታ ልክ አይደለችም ብለን ሩታን የማንደግፍበት ምክንያት ይሄ ነው አይደለም? ቤተሰቦች
ይሄ ነው። ምክንያቱም በአንድ በኩል ሴቶች ሴት ልጅን እና ሴቶችንም አስናቅሽን እውነት ለመናገር ማለት ነው። ምክንያቱም ሴት ልጅ ያለ ወንድ መኖር ትችላለች። በቃ እግዚአብሔር ካልፈቀደ የሆነ ነገር ሰው አንቺ ላይ አንቺን ንቆሽ ከሄደ እግዚአብሔር አይደለም ሰው ልጅ መኖር የሚያቅተው ከእግዚአብሔር ስለይ ብቻ ነው። ገባሽ? ማንም ሰው ማለት ነው ያለ ወንድም ያለ ሴት መኖር ይችላል። ወንድም ያለ ሴት ሴትም ያለ ወንድ መኖር ትችላለች፣ እግዚአብሔር ካልፈቀደ ማለት ነው። ግን ደግሞ እግዚአብሔር እንዲፈቅድ እኔ በነገራችን ላይ ሆነን ለመናገር ይሄ ፕራንክ ምናምን የሚባለው ነገር አዎ አውቃለሁ፣ ሚዲያ ላይ ምናምን ብሰራ ምናምን ደስ ይለኛል። ግን ጋይስ በጣም የብዙ ሰዎች የሚዲያ ላይ መጣ ትዳር ማለት ነው። ማርያምን ነው የምላቸው፣ ቁጥር ስፍር የለውም። በቃ አብዛኛው እናንተ የማታውቁት ምናምን ራሱ በጣም ፌመስ የሆኑት ሶሻል ሚዲያ ላይ እንዳለ ተፋቷል። እና በቃ እኔ የእውነት ነው እግዚአብሔርን ነው የምላችሁ። እኔ አይዶን ነው አደርጋለሁ ብዬ አላስብም እኔ ጌታ፣ ምክንያቱም ከባድ ስለሆነ በጣም ከባድ ነው። አይዶን ነው ለምን እንደሆነ አላውቅም። እና እንደዛ ነው። በጣም ትልቅ ሪስክ አለው ይሄ ሶሻል ሚዲያ ላይ ትዳራችሁን ማምጣት በጣም ከባድ ነው ጌታን። እኔ በጣም በቃ እኔ በፊት ያወጣኋቸው ቤተሰቦቼ ምናምን ሊኖሩ ይችላሉ ሶሻል ሚዲያ ላይ እንጂ ራሴን ፒክቸር ራሱ ፖስት ባላደርግ ደስ ይለኛል በአሁኑ ሰዓት ማለት ነው። በጣም ከባድ ነው። ለምን እንደሆነ አላውቅም። እኛ ኢትዮጵያውያን ለምን ጋይስ፣ ሌላ ሀገር እኮ ኖርማል ነው፣ ግን እኛ ኢትዮጵያውያን አይ ዶንት ኖ ሌሽ እንደዚህ እንደሆነ በጣም ከባድ ነው ጋይስ፣ በጣም ከባድ ነው። እንግዲህ እንደምታውቁት ቅዱስና እዩ ይለያያሉ ብላችሁ አስባችሁ ታውቃላችሁ? በጣም ቤቷ አያያዟ ብትሉ ምን ብትሉ በቃ ምግብ አሰራሯ ብትሉ ምን ብትሉ በጣም ሴት የሆነች ሴት ናት። እና እግዚአብሔር ካልፈቀደ በእርግጥ እንደዛም በምንም ጋይስ አንዳንዴ እኮ ማለት ነው የሆነ ሰው ስለወደደ እግዚአብሔር ካልፈቀደ ትዳር ከባድ ነው። እኔ አሁን ለምሳሌ የሆነ ሰውን ወደድኩኝ አይደለ? ያ ሰው እኔ ብቻ ስለወደድኩት ቤት እኔ ላቆየው አልችልም። ገባችሁ? እኔ ብቻ ያን ሰው ስለምፈልገው እሱ እኔ ህይወት ውስጥ መኖር አይችልም። ገባችሁ? እኔም ደግሞ እሱ ስለሚፈልገኝ ብቻ ለእሱ ፍቅር ክብር ከሌለኝ እሱ ህይወት ውስጥ መቆየት አልችልም። ገባችሁ? ሁለታችንን ትዳርን የምንፈልግ ከሆነ ወልደን ከብደን መኖር የምንፈልግ ከሆነ ነው ያ ትዳር የሚጸና። በአንዱ ብቻ ትዳር አይጸናም። ኦኬ፣ አንድ እጅ ብቻውን እንደማይጨበጭብ ሁሉ በአንድ ሰው ብቻ ትዳር አይቆምም። ላላገባችሁ እኔም አላገባም። እኔ ግን መጽሐፍ ቅዱስም እንደማነብ ከሆነ ምናምን ያቺ መጽሐፈ ምሳሌ ምዕራፍ 31 ላይ ያለችዋል ሁሌ ጋይስ አንባታለሁ እና በጣም በቃ ወዳታለሁ፣ ደስ ትለኛለች ያቺ ሴት ማለት ነው። ምንድን ነው የገረመኝ ነገር ደግሞ ነጋዴ ናት ይላል መጽሐፍ ምሳሌ ላይ ያለችው ሴት ነጋዴ ናት። ከዛ ደግሞ የሆነ ንግዷን ምን ያህል ውጤታማ እንደሆነች ደግሞ እንትን ትላለች፣ በቃ ትሰራለች ማለት ነው። ከዛ ምንድን ነው የሚላት እንደ እሷ ያቺ ሴት ማለት ነው በጣም የገረመኝ ነገር ነው የምነግራቸው እግዚአብሔር እንደ ነጋዴ መርከብ ናት ምናምን ነው የሚላት ያቺ ሴት። እና እሷ ሴት ብቻዋን እንደዛ ስለሆነች አይደለም፣ የዛ ዘመን ወንዶች ጥበበኛ ናቸው በጣም። እና እግዚአብሔር አምላክ እንደዛ አይነት መጽሐፍ ቅዱስ ላይ ያለ ባል ቢኖር ምን አለበት ጋይስ? የለም እኮ እንደዛ ቢኖር እኮ ምንም ችግር የለውም። ጌታን እንደዛ አይነት ባል ያለ አይመስለኝም። የለም በባትሪ ቢፈለግ ራሱ አይገኝም። ግን እኔ እንደዛ አይነት ሴት ነኝ ፐርሰናል። ጌታን ጎበዝ ሰራተኛ ነኝ በጣም በቃ ሰውን ወዳለው ምናምን ግን ማለት ነው እኔ ወይኔ ዛሬ ወሬ ያበዛባቸው ጌታን ቪዲዮ አለ እስከ መጨረሻ ድረስ ግን ማለት ነው ጋይስ ጌታን ነው የምላቸው። ምንድን ነው መሰላችሁ ይሄ ሰው ላይ ክፋት የሚያስብ ሰው፣ ጥንቃይ ቤት የሚሄድ ሰው፣ ለኔ ልቡ ክፋት የሚያስብ ሰው ከሆነ ለምን እህቴ አትሆንም? ደቂቃ ቤቴም እንድትመጣ አልፈልግም። አይኔ እንዲያያት አልፈልግም። ሀክ ብዬ ነው የምተፋት። እኔ ይሄ ሰው ምን ይለኛል ምናምን አይ ዶንት ላይክ አልፈልግም። ሰው ጊዜ ይበለኝ ምን አገባኝ። ለኔ ክፋት የሚያስብ ሰው በህይወቴ ውስጥ አይኖርም። ማርያምን አይኖርም። ተራርቀን ነው የምንኖረው። አስረግጬ ነው የምነግራችሁ። ማንም ሆኖ ማንም ግን ንጹህ ልብ ካለው ላይክ እንደ አብርሃም ቤቴ ክፍት ነው ለዛ ሰው።
አብርሃም አባታችን ታውቁታላችሁ። እንግዳ ካልመጣ ቤቱ ምግብ አይበላም። በረከታቸው ይደርብን። እንደነሱ ፈጣሪ እኛንም ያድርገን እና እንደዛ ነው መሆን የምፈልገው ማለት ነው። እና ስለዚህች ሴት እኔ በደንብ እንድነግራችሁ ከፈለጋችሁ መጽሐፈ ምሳሌ ምዕራፍ 31 ላይ ያለችው ሴት ማርያምን እነግራችኋለሁ። ኮሜንት ላይ ጻፉልኝ። ወደ እንትን ለምን እንደው በትዳር ምክንያቱ ነው ይሄን ያነሳሁት። እና ትዳር በእንደዚህ አይነት መልኩ ነው ሊጸና የሚችለው እና ብቻውም አይደለም። እና ደግሞ ትዳራችሁ ውስጥ ቀልድም ሆን ምንም ይሆን ውሸት ምናምን አያስፈልግም። ምክንያቱም ይሄ ውሸት ነው ምናምን ተግባብታችሁ የምትሰሩት ነገር ራሱ አንድ ቀን እውነት ይሆናል ብዬ ነው የማስበው። እኔ ቤተሰቦቼ ማለት ጌታ ምስክሬን ያስፈራኛል። እውነት ብራንክ ራሱ ቢሆን አሁን ለምሳሌ እሺ እኔ እውነት እኔ ይከብደኛል። እኔ ከሌላ ሰው ጋር ምናምን ፕራንክ ምናምን ሰራ ይችላል ከባሌ ጋር ከምሰራ እኔ ብረኔ አልፈልግም። ይቅርብኝ፣ እንደው ይቅርብኝ። እና ወደ ቪዲዮ እንመለስ እስቲ። ዛሬ ደህና ነኝ እግዚአብሔርን። ትላንትና ግን ጋይስ ምን አይታችሁ ነው ቪዲዮውን ቁነጭ ወደ ሌላ ነገር ወደ ህግ ነገር አታንዛዛብንና የፈለጋችሁበት ደረጃ መድረስ ትችላላችሁ። ግን እኔ ሄርሜላን አላየኋትም፣ አላውቅም። ገባህ አይደለ? ስትኖርም አላውቅም፣ ሳትኖርም አላውቅም። ወንድነት ይኸውልህ እንደዚህ አይደለም። በጠባይ ነው አንተ እኛ ላይ እንደፈለጋችሁ እንደፈለግከው ነው ጠይቀኝ። የፈለግከውን ነገር ማምጣት ትችላለህ። እኔ ምን ይኸውልህ ዳኒ ምንም ብትጨው ምንም ብትሆን ማለት ነው ከተጠያቂነት አታመልጥም። እና ይልቁንስ ብታምኑ እዚህ ጋ ነው ያለችው ብላችሁ ብትናገሩ እሱ ሞር የተሻለ ነው ብዬ ነው የማስበው እኔ ማለት ነው። እና አትግማሙ። ማናት ሄርሜላ የት እንዳለች አምጧት። ደስ የማይሉ ነገሮች እያየሁኝ ነበር። ስለዚህ ከአንተ ከሩታ ከሚር ውጭ ማንም ይሄንን ነገር ማንም ምንም ሊያደርግ እንደማይችል ጠንቅቀን እናውቃለን። ስለዚህ በስነ ስርዓት በጸባይ ነው እየጠየቅን ያለ። ጥያቄ የለውም። አይስበር ምንም ከነዚህ ልጆች ራስ መውረድ የለብህም። በቃ አስረግጬ ነው የምናገረው እኔ ራሴ ማለት ነው። ጥግ ድረስ መሄድ ያለብህ ይሄ እነዚህ ልጆች ናቸው። ማን ነው ሄርሚን የሆነ ነገር ያደረጓት? ሌላ ሰው ሊሆን አይችልም። በፍጹም ሌላ ሰው ሊሆን አይችልም። በቃ እኔ እኮ ደግሞ ጋይዝ የሩታ መስመሰል እኔ ያላቅም ለማለት ነው። እኔ ንጹህ ነኝ ለማለት ነው። ዛሬ ከእህቶችሽ ጋር ምናምን ያለ እንትኑ ተገናኘሽ ጋይዝ። እኔ እኮ ለዛ ነው በቃ ሩታ ማስመሰል ትችላለች የምላችሁ ማለት ነው። ለዛ ነው ጋይዝ ትታ በቃ ያ ስራውን ሰርታ ማለት ነው እየሳቀች ምናምን ቪዲዮና አላስገባላችሁም እና እየሳቀች ምናምን ከህይወታች በቃ ስራውን ሰራቻ እዛ ጋር እንዲሰሩ አድርጋለች። ሄርሜላን እንትን ብላ ስራውን ሰርታ ጨርሳለች። እህቶቿ ጋር በቃ እየሳቀች ምናምን ነው። እኛማ ማለት ነው ድንገርሽ አስረግጬ ነው የምነግርሽ። አንቺ የሴጣን ቁራጭ ማለት ነው ሩታ። ማንም ከላይሽ ላይ አይወርድም፣ ማንም ማለት ነው። ሶሻል ሚዲያ ላይ የተቀባበሉሽ እንደሆነ አታውቂም እንዴ? ትላንትና መስቀሉን አብርሃም ላይ በግድ ካላደረግኩ ብለሽ ራስሽ ላርግልሽ ስልሽ እየሸሹ ሰው ምን እንዲያስብልሽ ነበር የፈለግሽው? በጣም ነው የሚያሳዝነው። እሺ በጣም ያሳዝናል። አይሳካልሽም እንጂ አይሳካልሽም። ግን እውነት ለመናገር በጣም ብልግና ነው ጋይስ። እኔ የእውነት ምንም አልልም። ቸር ያሰማን። ያው ልታደርጊ የምትይው እንትን ይገባናል ወይ ላይክ ልክ እንደ አብርሃም ባለፈው እንዳደረግሽው ነው የምታደርጊያት። አዝናለሁ፣ በጣም አዝናለሁ። በጣም ልብ ይሰብራል። ምንም የማታውቀውን የዋዋን ልጅ እንደዚህ ማድረግሽ I so feel dirty። ግን ጋይስ ምን ማድረግ እንችላለን? እስቲ ምንድነው የምናደርገው? እና አብርሃም ደግሞ እንደዚህ ተከፍቶ ሲያይ አብርሃም እያለቀሰ ነበር ቅድም ስደውልለት። ምንም አዲስ ነገር የለም ነው ያለኝ። እንግዲህ በኢትዮጵያ እስከ 4 ሰዓት ተኩል ድረስ እንደዛ ደውዬለት ስጠይቀው ጽሑፍ ጻፈልኝ እና ምንም አዲስ ነገር የለም እየፈለግናት ነው ያለኝ። እና ያሳዝናል ብቻ
ቸር ያሰማን ከማለት ውጪ ምንም ልል አልችልም። ቸር ያሰማን።